አሁን ሳትበስል አትቀርም። አርሶ ጋር ይዋልኩኝ ባልበስል ነበር የሚገርመው። አንተ እስቲ አሁን ደግሞ ቁጭ ልበል እስቲ ደግፈህ አንሳኝ። ምን ነው መንሳት ፈልገው? ቆይ ደግፉት። ቆይ እስቲ ራሴ ልሞክር። እስቲ ለቀቀኝ፣ ራሴ ልሞክር። እንዴ ፋዘር፣ አይ ፋዘር ለሕክምና ነው አይደል የመጡት? አዎ። ምን ነው? አይ ከዚህ ከመምጣቱ በፊት በጣም ጠንካራ ነበሩ። አሁን ግን እየደከሙት ነው። እኔ ይመስለኛል መርፌው ነው ያልቻልኩት። ግሉኮስስ ቢሆን እንደ እያሰከረኝ ነው መሰለኝ። ስንተኛ የመሰለው መርፌው ምን አደረገ? እንዳገኙ እየወጉኝ እኮ እንደው መቀመጫዬን ወንፊት አደረጉት። ካልሆነ እርሶም መርፌ ዶጋ የመጣውን ዶክተር እኔ ሉጋው እንዴ? ምን ይሆን ብለህ ነው የምትወጋው? መርፌው ምን ያህል እንደሚያመኝ ይቅመሰው ብዬ ነው። አንተ እኮ አያልቅብህ። ጭራሽ ደግሞ ብለህ ዶክተር መሆን አማረ። በሆን ምን ያንሰኛል? ትምህርት እንደሆነ እድሜ ለርሶ እስኪ በቃኝ አስተምረውኛል። ወይ ጉድ! ድንቄም መማር። አረ ፋዘር፣ እና ከዚህ በላይ እንዴት ልማር? ሀና በን ለይተህ ተማርኩ ትላለህ እንዴ? እንደው ትንሽ አታፍርም? አረ እባክህ እልቅ ወገቤና ወር ተኝቼ ቆየው መሰለኝ። ያዘኝ እባክህ። ና እስቲ ጋደም አድርገኝ። ና እግሬን ብቻ ወደዚህ ስቃል። እግሬን ዝም ብሎ ሙድ ይዙብኛል። አንተ ያውም ሀና እና በን የምታውቃት እኮ ተገልብጣ ነው። አንዷን ነው የምታውቅ። በእናት እሷ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የሀና አባት ነኝ ብሎ መግቢያው ላይ በስተ መጨረሻ አስገባላችኋለሁ። ውድ ተመልካች ይሄንን ቪዲዮ ሰብስክራይብ፣ ላይክ እያደረጋችሁ ግቡ ማለት ነው። የደውላ ምልክት አጥቁሯትና ቻናሉን አሳድጉ ማለት ነው። እንግዲህ የሀና አባት ነኝ ብሎ መግቢያ ላይ ልጄ በ16 ዓመት ተገኘሽ ብሎ የመጣ አዲስ ሰው ዛሬ ደግሞ እኔ ያንቺ አባት ነኝ ብሎ ሀና ነቅፍ አርግቶ ሲስሟት በር ላይ ሁላችንም እንደ መግቢያ ላይ አይተናልና እንደገና ደግሞ ሀሰትን ሲያነጋግራት አንቺ ነገሮቹ ሁሉ ተደራርበው ነው የመጣውትና አንቺ ለብር ብለሽ የምትሰሪውን ነገር ብታቆሚ ይሻልሻል አላትና ደግሞ ትንሽ ተመልሶ ወይ ማለት እኮ ሰራተኛ ስታመጣ ቆንጆ ሰራተኛ እኮ ማምጣት ስትችልበት ብሎ ነው ጠቀስ ያደረገለት። ከዛ ሲቀጥል ደግሞ አንዳንድ ነገር ሲያወራት ወይ ብር ለማግኘት የምታደርጊውን ነገር ብታቆሚ በጣም ደስ ይለኛል ብሎ በይ ለማንኛውም እኔ ወደ መኝታ ክፍል ሄጂ አረፍ ማለት እፈልጋለሁ፣ አንቺም ወደ ኩሽናሽ ሂጂ ስላት 3 ጊዜ ነው እንግዲህ ቁጭ ብላ የተነሳችው ሀሰት እርግቤ ማለት ነው። በጣም በሚገርም ሁኔታ ነው። ከዛ ደግሞ ሰላምና ሰላም ወንድም መጡ። ከዛ ሲመጡ አባቴ እንዴት ዛሬ እዚህ ተገኘህ? እንዴት መጣክ? ብለው እንግዲህ ልጆቹ አባትየውን ሲያፋጥጡ ምን ነው ማለትም ሁሉም ዝም ብዬ በመምጣቴ ሁሉም ሰው ነው እየተንጫጫ ያለው፣ ምን ችግር አለው ልጆቼ አደጋችሁ ብሎ በቀኝም በግራም ልጆቹን እያቀፈ ነው እንግዲህ ከዛ በስተ መጨረሻው ላይም ማለትም በጣም ደስ አላላትም። እሱ በመምጣቱ መስፍን ለኔ ሳትነግር ለምንድን ነው የመጣከው ብላ በጣም ማለትም ደስተኛ አይደለችም። እዚህ ጋር ደግሞ ማነች ሰላምናም ደግሞ ሀናን የምወዳት እኔ የታመምኩ ጊዜ ደም የለኝም ነበረ። የኔና የሀና ደም አንድ ስለሆነ ተመሳሳይ ስለሆነ ሀና የኔ ደም ቶሎ አይገኝም። ሀና ደም ሰጠችኝ። አሁን ደግሞ ይሄ ነገር ሲመጣ እኔ ሀናን ደም በሰጠችኝ ነው የተረጋገጥኩት እህቴ በመሆኗ ብላ ለሀሰት መልስ ስትጠይቃት ለሀሰት መልስ ሰጥታለች። ማለትም እንግዲህ በዚህ ጉዳይ ላይ ደም ለሰላምና ሀና ለሰላምና ደም ብትሰጥም
አጋጣሚ ሆኖ ነው ደማቸው እየተመሳሰለው እንጂ እኔ ልጄ ሀሰት ነች ብላ በጣም መስፍንንም አቶ መስፍንንም እየተቆጣች ነው ሀና። እንግዲህ ውድ ተመልካች እዚህ ጋር ደግሞ ጆሮ ጋሽዬ ላይ በጣም ፊልም እየሰራ ነው። አንዴ ራበኝ ብሎ ሆስፒታል ከጋሽዬ ጋር ቁጭ ብሎ ሆስፒታል እሱ ላይ ያዛጋል። አንዴ ሀና ምግብ እስከምታመጣልኝ ድረስ ነው የምታመጣ ድረስ ነው የምንጠብቃት ይለዋል። በቃ እስከዛ ድረስ እኛ ርቦናል እስካሁን ድረስ ለምን ሳትነግረኝ ይለዋል። ምን ልታመጣ ነው? ምን መፍትሄ አለክ? ብነግርክም ያው ሄደክ ጥፋት አጥፍተህ ልትመጣ ነው እያለው ነው ጋሽዬ። እንግዲህ ውድ ተመልካች በጣም በሚገርም ሁኔታ እንግዲህ ቪዲዮን እየተወኑት ነው እንግዲህ በጣም ሀና ደግሞ ታሪኬን ነው የሰረቅሽብኝ ብላ ቁምሳጥን ውስጥ ታሪኩን ስትፈልግ የእሷን ታሪክ አንቺ ለምንድን ነው እንደዚህ ለመስረቅ የምትሯሯጪው? አንቺ የምትፈልጊው ይሄን ታሪክ ነው፣ ታሪኬ የኔ ነው ብላ እንግዲህ ሀናን ሀሰት አነቀቻት ማለት እርግቤ ላለው እርግቤ ሀናን አነቀቻት ማለት ነው። ሀና ደግሞ ወደዛ ሂጅልኝ ብላ ወደዛ ወረወረቻት። እንግዲህ ኩሽና መታ ደሃ በእልሙ ቅቤ ባይበላ ኖሮ ምናምን ብላ ታርባት ሄዳለች። እንግዲህ ውድ ተመልካች እዚህ ጋም እሷ ይሄንን ሁሉ ስታና እንግዲህ ይሄን ሁሉ ከነሱ ጋራ ስትሟገት አባትየውን እንግዲህ አባት ይሁን አያት ይሁን እኛ የምናውቀው ታሪክ የለም። ያው ድራማም ነው። እዚህ ጋር እንግዲህ አስርም ወይንም ጆሮ በጣም ሀናን እየረዳት እንደሆነ ነው እኔ የተረዳሁት። ውድ ተመልካች ሀና በአሁኑ ጊዜ አባቷ በጣም ስለታመመ ስትቀርም ይሉንታ ይመጣብኛል በማለት በፍራቻ በሁሉም ነገር ጆሮን እየጠራች ጆሮን በሷ ቦታ ቁጭ እርግታ እየሄደች ነው። እንግዲህ በስተመጨረሻ ደግሞ ሀንዬ ለካ አንቺ እህታችን ከሆንሽ ከኩሽና ከእንግዲህ በኋላ ምን ታረጊያለሽ እያለት ነው የሰላምዬም ወንድም። ይሄንን ቪዲዮ በስተጀርባ አስገባላችኋለሁ፣ ላይክ አድርጉ። እንዴ እኔ ልጅ መተሽልኛል ማለት ነው? አረ ምን ነው? እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም? ያው አላየኋቸውም ለማለት ነው እንጂ ተነስቶ ይሆናል እኮ። የኔ ልጅ መተሽልኛል ማለት ነው? እኔ እኮ ሲነግሩኝ አላመንኩም ነበር። ኦ ማይ ጋድ፣ ይሄ እንዴት ሊሆን ይችላል? ምኑ? ልጄ እውነት ደግሜ ያሻለሁ ብዬ አስቤም አላውቅም ነበር። ለምን? እኔ እንጃ። ተመስገን አምላኬ። ሻንጣዬን ላስገባው? ችግር የለውም። ምን ያስገባዋለሁ? እንደሱ ይሻላል? አዎ እኔ ያስገባዋለሁ። ከሆነ ጥሩ።